አንድ ድሮን 30 ሚሊዮን ዶላር በአጠቃላይ 720 ሚሊዮን ዶላር በኢራን በረሃዎችና ተራራዎች ላይ አመድ ሆኗል። አሜሪካ የማይበገሩ የምትላቸው ድሮኖች እንደ ቅጠል ረግፈውባታል። ይህ ተራ ኪሳራ አይደለም። ይህ የአሜሪካ ወታደራዊ የበላይነት በኢራን የቴክኖሎጂ ግድግዳ ላይ የተጋጨበት ታሪካዊ ወቅት ነው። ዛሬ በቅርብ የወጣውን የሲቢኤስ ኒውስ ዘገባ መሰረት በማድረግ በኢራንና በአሜሪካ መካከል ያለውን ድብቅና አስደንጋጭ የድሮኖች ጦርነት ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። MQ-9 ሪፐር ተራ ድሮን አይደለም። ይህ የጄኔራል አቶሚክስ ውጤት ሰላዮችን ለመመልከት መረጃ ለመሰብሰብና ኢላማዎችን በከፍተኛ ጥራት ለመምታት የተሰራ ነው። ዋጋው እንደ ሞዴሉ ከ30 ሚሊዮን ዶላር በላይ ያወጣል። ይህ ድሮን ለምን ተፈለገ? ያለ ሰው አብራሪ ለሰዓታት መቆየት የሚችል የላቁ ካሜራዎችና ሚሳይሎችን የታጠቀ ድንቅ መሳሪያ ነው። ነገር ግን ይህ ድንቅ መሳሪያ በኢራን ሰማይ ላይ ለምን አቅመ ቢስ ሆነ? አሜሪካ ስንት MQ-9 ድሮኖችን በኢራንና በአካባቢው አታለች? በአጠቃላይ በዚሁ ግጭት የወደሙት ድሮኖች ቁጥር 24 ደርሷል። አስቡት፣ 24 ሲባዛ በ30 ሚሊዮን ዶላር በአጠቃላይ 720 ሚሊዮን ዶላር። ይህ ገንዘብ ለታዳጊ ሀገራት በጀት ሊሆን የሚችል ታላቅ ሀብት ነው። አሜሪካ ይህን ያህል ኪሳራ እየደረሰባት ለምን ጦርነቱን ቀጠለች? ኢራን እነዚህን ድሮኖች ለመጣል የተጠቀመችው ምስጢራዊ መሳሪያ ምንድን ነው? ጦርነቱ በድሮን መውደቅ ብቻ አያበቃም። አሜሪካና እስራኤል በኢራን ውስጥ በሚገኙ ከ13,000 በላይ ኢላማዎች ላይ ጥቃት ፈጽመዋል። ይህ ቁጥር እጅግ አስደንጋጭ ነው። ይህ ማለት ኢራን ውስጥ ያላረፈ ሚሳይልና ቦምብ የለም ማለት ይቻላል። ነገር ግን ኢራን አልተንበረከከችም። ይልቁንም በ12 የቀጣናው ሀገራት ላይ የሚገኙ የአሜሪካና የእስራኤል ኢላማዎችን መምታቷን ሲቢኤስ ኒውስ አረጋግጧል። ጦርነቱ ከመካከለኛው ምስራቅ ወጥቶ ዓለም አቀፍ ስጋትን እንዲሆንም አድርጋለች። ባለፈው ማክሰኞ ዕለት የ2 ሳምንት የተኩስ አቁም ስምምነት ታወጀ። ዓለም ትንሽ እፎይ የምትል መሰላት። ነገር ግን በእውነታው ምድር ላይ የሆነው ሌላ ነው። እስራኤል በሊባኖስ ላይ የምታደርሰውን ጥቃት አላቆመችም። ተኩስ አቁሙ ለዲፕሎማሲያዊ ፍጆታ ብቻ የተደረገ ይመስላል። በስተጀርባው ግን ለታላቅ ጦርነት ዝግጅት እየተደረገ ነው። አሜሪካ ተጨማሪ ድሮኖቹን ወደ ቀጠናው እያመላለሰች ሲሆን ኢራንም የሚሳኤል መከላከያዎቿን እያጠናከረች ነው። የአሜሪካ የድሮኖች ኪሳራ በቴክኖሎጂው ዓለም ትልቅ ጥያቄ ፈጥሯል። ሪፐር ድሮኖች ጊዜያቸው አልፎባቸዋል ወይስ የኢራን የመከላከያ ቴክኖሎጂ ከአሜሪካ በላይ ሆኗል? 720 ሚሊዮን ዶላር አታ አሜሪካ ወደ ኋላ ትል ይሆን? ይህ ጦርነት በ13,000 ኢላማዎችና በ24 ድሮኖች አይቆምም። ዓለም አቀፍ የነዳጅ ገበያና የጸጥታ ሁኔታ በዚህ ፍጥጫ ውስጥ ወድቀዋል። MQ-9 ሪፐር የጄኔራል አቶሚክስ ውጤት ነው። ለ20 ዓመታት በአፍጋኒስታን በኢራቅና በየመን ሰማይ ላይ ያለ ተቀናቃኝ ነግሷል። መረጃ ይሰበስባል፣ ለቀናት አየር ላይ ይቆያል፣ እንዲሁም በከፍተኛ ጥራት ሚሳይሎችን ይተኩሳል። ይህ ድሮን አሜሪካና እስራኤል በኢራን ውስጥ 13,000 ኢላማዎችን ለመምታት የተጠቀሙበት ዋነኛው መሳሪያ ነው። ነገር ግን ከቅርብ ጊዜ ወዲህ ሪፐር የሚለው ስሙ ተቀይሮ የታደነ ወይም ዘሃንትድ እየሆነ መጥቷል። በርካታ ድሮኖች መውደቃቸው የቴክኖሎጂውን ዓለም አስደንግጧል። 24 ድሮኖች፣ ይህን ቁጥር በገንዘብ ስንመዝነው 720 ሚሊዮን ዶላር ይደርሳል። ይህ ቁጥር አንዳንድ ሀገራት ለትምህርትና ለጤና ከሚመድቡት ዓመታዊ በጀት ይበልጣል። አሜሪካ በየቀኑ በሚሊዮን የሚቆጠር ዶላር በኢራን ሰማይ ላይ እያከሰረች ነው። ለምን ይወድቃሉ? ኢራን እነዚህን ድሮኖች ለመጣል የተጠቀመችው የኤሌክትሮኒክስ ውጤት ኤሌክትሪክ ወርፌር ስልት አሜሪካን ክፉኛ አስፈርቷታል። የድሮኖቹን ሲግናል በመጥለፍ ወይም የጂፒኤስ መረጃዎችን በማዛባት ወደ መሬት እንዲወድቁ ማድረግ ተችሏል። አሁን ትልቁ ጥያቄ ተነስቷል። 30 ሚሊዮን ዶላር የሚያወጣ ድሮን በጥቂት ሺህ ዶላሮች በሚሰራ ሚሳይል ወይም የኤሌክትሮኒክስ መሳሪያ የሚወድቅ ከሆነ ውድ ድሮኖችን መስራት ትርጉሙ ምንድን ነው? ኢራን በ12 የክልሉ ሀገራት ላይ ጥቃት ስትፈጽም አሜሪካ ድሮኖቿን መከላከል አለመቻሏ ትልቅ የቴክኖሎጂ ሽንፈት ተደርጎ ተወስዷል። ሩሲያና ቻይና ይህን የአሜሪካን ድክመት በጥንቃቄ እያጤኑት ነው። የሰማይ የበላይነት ከውድ ድሮኖች ወደ ርካሽና ብልጥ መሳሪያዎች እየዞረ ይሆን? ምንም እንኳን 24 ድሮኖች ቢረግፉም አሜሪካና እስራኤል ጥቃታቸውን አላቆሙም። 13,000 ኢላማዎች ተመትተዋል። ይህ በታሪክ ታይቶ የማይታወቅ ከፍተኛ የጥቃት መጠን ነው። የMQ-9 ሪፐር ውድቀት የአሜሪካን ወታደራዊ ዶክትሪን እንዲቀይር ያስገድደዋል። ከዚህ በኋላ 30 ሚሊዮን ዶላር በሰማይ ላይ መልቀቅ አደገኛ እየሆነ መጥቷል። የቴክኖሎጂው ዓለም አሁን
አይኑን ወደ አርቲፊሻል ኢንተለጀንስና ወደ ትናንሽና ርካሽ ድሮኖች አዙሯል። 720 ሚሊዮን ዶላር አታ አሜሪካ ምን ትማር ይሆን? ኢራንስ የዓለምን የጦርነት ታሪክ ቀይራ ይሆን? እርሶስ ምን ያስባሉ? አሜሪካ ድሮኖቿን መጠበቅ ያልቻለችው በቴክኖሎጂ ድክመት ነው ወይስ በኢራን ብልጥነት? ሐሳባችሁን በኮሜንት ላይ ያስፍሩልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ።